ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ ሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መሥሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በሰሜናዊ ኢራቅ በተፈጸመ ጥቃት አንድ የአሜሪካ ወታደር ሲገደል ሌላ በጽኑ መቁሰሉ ተነገረ። የአሁኑ ጥቃት የተፈጸመው ዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ በደረሰ ጥቃት 2 የአሜሪካ ወታደሮች ከተገደሉና አንድ ሌላ ከጠፋ በኋላ ነው። የአሜሪካ ማዕከላዊ እዝ በዮርዳኖሱ ማለትም በዮርዳኖስ ያልታወቁ የሰው አስክሬን ቅሪቶች መገኘታቸውን ገልጿል። እነዚህ ቅሪቶች የጠፉ ወታደሮች መሆናቸውን ለማረጋገጥ ምርመራ እየተካሄደ መሆኑን አክሏል። አሜሪካና ኢራን ለ9ኛ ቀን በተከታታይ ውጊያ አጠናክረው ቀጥለዋል። ሁለቱም ወገኖች ወሳኝ መሠረተ ልማቶችን በመደብደብ እርስ በርስ ተካሰዋል። አሜሪካም በኢራን ወደቦች ላይ የጣለችውን እገዳ ስታጠናክር፣ ኢራን ደግሞ የሆርሙዝ ባሕረ ሰርጥ መዘጋቱን አስታውቃ በክልሉ ያሉ የአሜሪካ አጋሮችን ኢላማ አድርጋለች። አሜሪካ ጥቃቷን ማለትም የጥቃት ኢላማዋ በሆርሙዝ ሰርጥ የንግድ መርከቦች የሚያስፈራራውን የኢራንን አቅም ማዳከምና በዮርዳኖሱ ጥቃት ተጠያቂ ነው ያለችውን የኢራን አብዮታዊ ጥበቃ ጦር በሚገባ መቅጣት መሆኑን ገልጻለች። በዚህ ግጭት የሞቱ የአሜሪካ ወታደሮች ቁጥር 17 የደረሰ ሲሆን ቀደም ሲል የጠፋ አንድ የባህር ኃይል አባል በይፋ መሞቱ ተረጋግጧል። በኢራን ደግሞ ባለፉት 3 ሳምንታት በአሜሪካ ጥቃቶች ቢያንስ 50 ሰዎች ሲሞቱ ከ500 በላይ ቆስለዋል ሲል የኢራን ጤና ሚኒስቴር ገልጧል። በደቡብ ምዕራብ ኢራን የሚገኘው በግንባታ ላይ ያለ የዳርክቮይን ኒውክሌር ኃይል ማመንጫና የቃሽም ደሴት መደብደባቸውን የኢራን መገናኛ ብዙሃን ዘግበዋል። የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ሁሉም ወገኖች እርጋታ እንዲያሳዩ ጠይቆ የተመታውን ቦታም ለመጨረሻ ጊዜ በጎበኘበት ወቅት ምንም የኒውክሌር ቁሳቁስ እንዳልነበረ ገልጿል። የዮርዳኖስ ጦር ኃይል 3 የኢራን ሚሳኤሎችን መትቶ መጣሉን፣ 4ኛው ደግሞ ከከተማ ውጪ መውደቁን አስታውቋል። ዮርዳኖስ የኢራን ዲፕሎማትን ጠርታ የሚፈጸምባትን ያልተገባ ግልጽ ጥቃት በአስቸኳይ እንዲያቆሙ በመጠየቅ የሀገሯ ደህንነት ሊታለፍ የማይችል ቀይ መስመር መሆኑን አስጠንቅቃለች። የእስራኤል ጦር ኃይል በበኩሉ ወደ ዮርዳኖስ የተተኮሱ ሚሳኤሎች ስብርባሪ በግዛቱ እንዳይወድቅ ለመከላከል አጥማጅ ሚሳኤሎች መተኮሱን ገልጧል። የኢራን አብዮታዊ ጥበቃ ጦር 2 መርከቦች የኢራንን ማስጠንቀቂያ ችላ በማለት በሆርሙዝ ሰርጥ እንደተጓዙና በዚህ ምክንያት አደጋ እንደደረሰባቸው ገልጧል። በኩዌት ደግሞ ቅዳሜ የተመታ የኤሌክትሪክና የውሃ ተቋም በድጋሜ በጥቃት ማለትም ጥቃት ተፈጽሞበት በእሳት መጋየቱ ተነግሯል። የባሕረ ሰላጤ ትብብር ምክር ቤት ኢራን የሲቪል መሠረተ ልማቶችን በመደብደብ ዓለም አቀፍ ሕግ ጥሳለች ሲል ወቅሷል። ፕሬዝዳንት ዶናልድ ትራምፕ ደግሞ አሜሪካ በኢራን ላይ የፈጸመችው አዲስ ጥቃት
ሀገሪቱን በጣም በጽኑ የመታ ነው ሲሉ ገልጸዋል። አክለውም ጥቃቱ በቅርብ ቀናት የተገደሉትን የአሜሪካ ወታደሮች ሁለቱ በዮርዳኖስ አንዱ ደግሞ በኢራቅ ለማክበር የተፈጸመ መሆኑን ተናግረዋል። አሜሪካም ጥቃቱ ቴሄራን በሆርሙዝ በሚያልፉ መርከቦች ላይ የምታደርሰውን ጥቃት የበለጠ ለማዳከም የጦር ካምፖችንና የመገናኛ መረቦችን ኢላማ ያደረገ እንደነበር ገልጻለች። ኢራን በበኩሏም በሶሪያ ድንገተኛ ጥቃት በመሰንዘርና በዮርዳኖስ አውሮፕላን ማረፊያ የሚገኙ የአሜሪካ የጦር አውሮፕላኖችን ኢላማ በማድረግ ምላሽ መስጠቷን ገልጻለች። በሌላ በኩል በጣቢያው ማለትም በአውሮፕላን ጣቢያው አቅራቢያ የሚገኘው የኩዌት የጦር ኃይል የኢራን ድሮኖች ማክሸፉን አስታውቋል። አሜሪካ በሰነዘረችው ጥቃት ዙሪያም የኢራን ከፊል መንግስታዊ ዜና ወኪል በርካታ ከተሞች መመታታቸውን ዘግቧል። እንዲሁም መርከቦቹ የሆርሙዝ ሰርጥን ለማቋረጥ በሞከሩበት ጊዜ ሁለት የነዳጅ መርከቦች ፍንዳታ እንደደረሰባቸው ተነግሯል። ወደ ሌላ መረጃ ስናልፍ የብሪታንያ አዲስ ጠቅላይ ሚኒስትር አንዲ በርንሃም የኑሮ ውድነትን ለመዋጋት ቃል ገቡ። ጠቅላይ ሚኒስትሩ ዛሬ ሥራ ሲጀምሩ ባደረጉት ንግግር የኑሮ ውድነትና ሌሎች ማኅበራዊ እንቅፋቶችን ለማቅለል ቃል ገብተዋል። አንዲ በርንሃም በ10 ዓመት ውስጥ 7ተኛው የብሪታንያ ጠቅላይ ሚኒስትር ናቸው። ለ2 ዓመት ስልጣን ላይ የቆዩት የቀድሞው ጠቅላይ ሚኒስትር ኪር ስታርመር በቅርቡ ስራቸውን መልቀቃቸው ይታወሳል። በርካታ የሀገር መሪዎች ለአዲሱ ጠቅላይ ሚኒስትር የደስታ መግለጫ እየላኩ ሲሆን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በአዲሱ ጠቅላይ ሚኒስትር የስልጣን ዘመን የሁለቱ ሀገሮች ግንኙነት የበለጠ ይጠናከራል የሚል እምነት እንዳላቸው ገልጸዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በተመሳሳይ ለአንዲ በርንሃም መልካም የሥራ ዘመን በመመኘት ዩክሬን በተለያዩ መስኮች በትብብር ለመስራት ዝግጁ ናት ብለዋል። የአውሮፓ ኮሚሽን ፕሬዝዳንት ኦርሱላ ቫንደር ሌን በበኩላቸው በብሪታንያና በአውሮፓ ህብረት መካከል ያለው ግንኙነት የበለጠ እንዲጠናከር አዲሱ ጠቅላይ ሚኒስትር አስተዋጽኦ እንደሚያደርጉ ጽኑ እምነታቸውን ገልጸዋል። በስፔን የዓለም ዋንጫ ድል በዓል ላይ ፏፏቴ በመደርመሱ የ13 ዓመት ልጅ መሞቱ ተነገረ። በሰሜን ምዕራብ ስፔን የዓለም ዋንጫ ማሸነፏን ለማክበር በተደረገ ፌሽታ ላይ ሰው ሰራሽ ፏፏቴ በመፍረሱ የ13 ዓመት ወንድ ልጅ ሕይወቱን አጥቷል። ከሟቹ በተጨማሪ 2 ወጣቶች ተጎድተው ሆስፒታል ተወስደዋል። ሕዝቡ የስፔንን ድል እያከበረ በፏፏቴው ላይ በወጣበት ጊዜ ነው ድንገት ፈርሶ አደጋ የደረሰው። የስፔን ብሔራዊ እግር ኳስ ቡድን የዓለም ዋንጫ ድል ወደ አሳዛኝ አደጋ ተለውጧል። ሟቹ በጤና ጣቢያ ሕክምና ቢደረግለትም ሕይወቱን ማዳን አልተቻለም። ስፔን በዓለም ዋንጫው የፍጻሜ ጨዋታም አርጀንቲናን 1-0 በማሸነፍ ዋንጫውን አንስታለች። የማሸነፊያውን ጎል ፌራን ቶሬስ በተጨማሪ ሰዓት አስቆጥሯል። ይህም ስፔን ከ2010 በኋላ ያገኘችው 2ኛ የዓለም ዋንጫ ድል ነው። ከዚህ ቀደምም በሜክሲኮ ሲቲ በተደረገ የዓለም ዋንጫ ድል አከባበር 3 ሰዎች በመታፈን ሕይወታቸውን እንዳጡ ይነገራል። ሩሲያ ወደ ዩክሬኗ ከተማ ኦዴሳ ሲጓዝ በነበረ የጭነት መርከብ ላይ በፈጸመችው ጥቃት 10 ሰዎች መገደላቸው ተነገረ። የዩክሬን አየር ኃይል እንደገለጸው በጊኒ ቢሳው ሰንደቅ ዓላማ የሚንቀሳቀሰው መርከብ በሩሲያ የክሩዝ ሚሳኤል ከተመታ በኋላም እሳት ተነስቷል። መርከቡ ላይ የነበሩ ሰዎችን ለመታደግና ለማግኘት የነፍስ አድን ሥራው እየተከናወነ ይገኛል። የዩክሬን የባህር ወደቦች ባለሥልጣን ዛሬ እንደገለጸው 9 ባህረተኞች እንዲሁም ከካፒቴኖቹ አንዱ መገደላቸውን ገልጧል። ባለፉት ሳምንታት የኦዴሳ ግዛት ተከታታይ ጥቃቶችን አስተናግዷል። ሩሲያም ሐምሌ ላይ ብቻ በግዛቱ ላይ በፈጸመቻቸው ጥቃቶች 28 ሰዎች መገደላቸውን ዋና አስተዳዳሪ ኦሌህ ኪፐር ገልጠዋል። ሩሲያ በጥቁር ባህር ላይ የሚጓዙ የጭነት መርከቦች ላይ የምትፈጽማቸውን ጥቃቶች አጠናክራ ቀጥላለች። ከነዚህ ጥቃቶች ውስጥ ብዙ ሰዎች የሞቱበት እሁድ ዕለት በጊኒ ቢሳው ሰንደቅ ዓላማ የሚንቀሳቀሰው መርከብ ላይ የተፈጸመው እንደሆነ ይነገራል። ዓለም አቀፍ ባህረተኞችን ይዘው በአብዛኛው በውጭ ሰንደቅ ዓላማ ስር የሚንቀሳቀሱ እነዚህ የጭነት መርከቦች የሚጓዙት ዩክሬን በቀራት ብቸኛ የኤክስፖርት ኮሪደር በኩል ሲሆን በሮማንያና ቡልጋሪያም የባህር ዳርቻዎች በኩል ከዩክሬን ወደ ቱርክ ይጓዛሉ። ይህ አዋዜ ነው። ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣
ዘመናዊ የሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት